كما خالفت الحمد لله منزل الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد زاري تغنانينبت ማዕድ ቁርአን ነው ቁርአንን ያሐፈዙ ሰዎችን ለማክበር ዝግጁ ነን አይደል አላሁ አክበር አላሁ አክበር እባካችሁ ቁርአን ያሐፈዛችሁ ወጣቶች እንኳን ደስ አላችሁ አላህ ቃሉን ንግግሩን በእናንተ ልቦና ውስጥ ለመጠበቅ ስለመረጣችሁ እንኳን ዳግም ደስ አላችሁ ኢና نحن نزلنا الذكر وإنا له لحافظون ከባድ የሆነ የብረት አጥርና ያረጋው አላህ ይሄን ቁርአን ለመጠበቅ ኢና ሲል ኢነና ነው ሸህ አብደላ ያቁታል ተውኪድ እዚህ ጋር ነህኑ አለ እኛው ራሳችን ሲያጋነው አላህ ይሄ نزلنا الذكر ተግሳጹን አወረድ ነው ወኢና እኛ ለሁ ለሱ ለሐፊዙን እነዚህ ላሙ ተውኪድ ናቸው እንጠብቀዋለን አለ ከሚጠብቅበት ሚስጥር ውስጥ እናንተ ልቦና አላህ መርጧል ዳግም እንኳን ደስ አላችሁ ለናንተም ለወላጆቻችሁም እናንተ ላቀሩ ኡስታዞች ኢንቨስት ላደረጉ ባለሀብቶች ለሁላችሁም አልፎ ከሚቆይ ስራ አላህ ያድርግላችሁ እኛንም ሁላችንም የቁርአን ሰዎች አላህ ያድርገን እኔ በእውነት ይሄን ትውልድ አስብና አዲሱን ተተኪ ትውልድ መለከትና አንድ የታላቁ ኡስታዝ ንግግር ትዝ ይለኛል ይሄ ትውልድ ቲክቶክ ሳባክነው ዩቲዩብ ሳይረታው የሶሻል ሚዲያው የቁስ ፍቅር ሳያሸንፈው ቁርአንን ይዞ ዲንን ውስጥ ገብቶ አወል ሶፍ ከማየት በላይ እዚሽ ምድር ላይ ምን ሙዕጂዛ አለ በዚህ ዘመን ያ ዓሊም ምን ይላሉ كيف ይላል እንዴት ይላል كيف خرجوا من بين فرث ودم لبنا خالصا سائغا للشاربين እንዴት ከደምና ከፈርስ መሃል ሚያምር ነጭ ወተቱ ነው ወጡ ይላል እናንተ ለኛ በዚህ ዘመን ሙዕጂዛዎች ናችሁ አላህ ይጠብቃችሁ ይሄ ዛሬ ያሰባሰበን የአላህ ቃል የፍጥረቱ መመሪያ ቁርአን ብርሃን ነው ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا برهان السنة هيوتم السنة إننتم السنة وننزل من القرآن ما هو شفاء ورحمة للمؤمنين إننت يعلو السنة هيوت السنة وكذلك أنزلنا إليك روحا من أمرنا يعني القرآن روح بلو الله تقصوتا أكال روح الله منفس روح قرآن ይህን ቁርአን ያዙ ልቦናዎች እንዴት የታደሉ ናቸው በዚህ ቁርአን የሚያዳምጡ ቤቶች እንዴት የተቀደሱ ቤቶች ናቸው ለዚህ ቁርአን ኢንቨስት ያደረጉ ባለሀብቶች እንዴት አላህ ዘንድ የተመረጡ ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም كما في سلسله الصحيح እኛ ማታ ላይ ከዋክብትን ያለና ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላል صحيح ሐዲስ ነው እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ነው ቤታቸው በቁርአን ከሚደምቁት አላህ ያድርገን ይሄ ቁርአን ብዙን ትምህርት ያስተምረናል ዛሬ ሪዝቅ መንገድ እናወሳበታለን ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም አንድን የቁረይሽ
እድሜ ባለጸጋ ላንሳ ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት በእድሜ ባለጸጋ ነው ታዋቂ ገጣሚ ነው አላህ ሁሉን ሰጠው ምድር ላይ ዕውቀትም ሰጠው የግጥም ችሎታ ሰጠው ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ ሐሚም ተንዚሉል ኪታብ ሚነላሂል አዚዚል ዓሊም غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير قرآن مارك قرآن مغناطيساوي ኃይል አለው ይስባል በተለይ ግጥሙን ስታቀው የስነ ጽሁፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም በጣም ተማረከ ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል የቁረይሽን መሳፍንት ሰበሰባቸው እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው ቃላችን ተለያይቷል ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል በርግጥም ፀሐይን በእጃቸው ለመጋረድ ተወያይ ከዛ አንዱ ተነሳና ምን ችግር አለ ሲህርን በለዋል ይሄ ቁርአን ድግምት ነው እንበል ሰው ይማርካል ልብ ይስባል አይ ይሄማ ሲህር አይደለም አለ እኛ እኮ ሳሂሮችን እናቃቸዋለን ደጋሚዎችን ላ من نفثه ولا عقده ገመድ እየቋጠሩ ይነፉ ነበር እፍፍ ይላሉ ነፋሳቲ في العقد من አነፋፉ አተሳሰሩ ሳሂር አይመስልም መሐመድ አላቸው ማን ያምናቸዋል ልክ ሲያዩት ያን ጨረቃ ሳይባን ያምናቸዋል ታዲያ ምን እንበል አይ ግጥም ነው እንበላሉ ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ አረቡ እኮ ግጥምን ያቀዋል فقد عرفنا شعر كله አላቸው ግጥም እናቀው የለ مبسوطه ومقبوضه ورزجه وهزجه እናቀው የለ ግጥምን አመታትም አረቡም ያቀዋል አያምኗችሁ ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር አሁን ሶስተኛ ቁርአን ተባለ መሃል የግጥምም ይዘት አለው ስድ ንባብም ይበስላል ማራኪ ልብ የሚስብ ሆነ ታዲያ ምን እንበል አብዷል እንበላል ይሄ የሚለፈልፈው ወህይ መጣልኝ ይያል አብዶ ነው እንበላል فقد عرفنا المجانين እብዶችና አቃቸው ይላል ولا بوسوسته እንዲ ማያቀባጅረው ነገር የለው እንዴት ሰው ያምነና ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለና ታዲያ ምንድነው ምትለናል ماذا نقول يا ابا عبد الشمس من እንበለው ታዲያ حيرتنا አዋለልከን እኮ ከዛሱም እንዴት ሚናገረው ቁርአን እኮ ከባድ ነው وان لكلامه لحلاوه ንግግሩ እኮ ጣፋጭ ነው وعليه طلاوه لا يصدال የለበሰ ነው وانه لمغدق اسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን ነው የተዋስኳት እቺና ማረኝ ስሩ የጠለቀ ላዩ የዘለቀ وانه لا يعلو ولا يعلى عليه ከፍ ቢል እንጂ ከሱ በላይ የሚሆን የለም وانه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም አረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸው ይለይ ያሰለመ የሚወስድ ድግምት እንበላል الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامه ቁጣውን ገልጾ አንቀጹን አወረደ ذرني ومن خلقت وحيدا ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ
አላህ ቁጣው አይል ذرني ومن خلقت وحيدا ብቻውን ከናዶት ፈጥሬው وجعلت له مالا ممدودا የማይቆጠር ሪዝቅን የሰጠውትን ጧይፍ ላይ የርሻ ማሳለው ከሻም ሀገር የንግድ ቅፍለቱ ይመጣል ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረኩለት وجعلت له مالا ممدودا وبنين شهودا ልጆቹ ደግሞ ለሥራ ለሪዝቅ አለዱ ከጎኑ ናቸው ሀብታቸው ብዙ ነው ከአባታቸው ጥግ ሆነው ነው የሚቆጣጠሩት አብረውት ነበር የሚወጡ ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለት ثم يطمع ان ازيد ደግሞ እንድጨምረው ያስባል ከላ በጭራሽ አላል ለምን انه كان لاياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል ደንበር አልፏል انه على الله ክስተቱን ይዩት انه فكر وقدر አሰበ ቁርአንን ለማስተባበል وقدر متنا ثم قتل كيف قدر እንዴት ያስባል ይመጥናል ثم عبس وبصر ፊቱን ቀምጨር ፈታይ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከስልምና ሸሸ ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው سأصليه سقر جهنم ራሷ የምትፈራው ሌላ جهنم አለ ሰቀር የሚባል እሱ ውስጥ ጨምረው አላህ እውነትን አውቆ ይሄን ብርሃን አይቶ ወቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ ተጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድ ክስተት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል እሷ ማን ነች غزة العزة እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው የተፈጠረው ነገር ልብ ያደማል 55000 ሰው አልፏል አላህ ሸሂድ አድርጎ ይቀበላቸው ከ80,000 በላይ ቦምብ ዘንቦባቸዋል ልብ ይነካል አሁን ይሄን አይተው አላህ እንዴት ይቀይረው ይያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ መፍትሄ ግን አገኘውለት ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ አው ከለዚ መረ على قريه ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት አው ከለዚ መረ على قريه وهي خاويه على عروشها فقال ብሎ ማለት እንደኔና እንዳንተ አና يحيي هذه الله بعد موتها እቺም ከተማ እንዴት ነው ጌታ ህይወት ሊሰጣት የሚችላል አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው ተለውጣና ያት ዘንድ ተስፋ አረጋለሁ ኢንሻአላህ ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል በዱዓ እንርሳቸው ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ
ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በመነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለቱን ነገር ብቻ ላውሳ ከቁርአን ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደቡ الصالحين قبلكم የአላህ ባሮች ከሱብሂ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አቃሉ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምር። ሁለተኛው አሉ ኢብኑል ቀይም الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار ሱብሂ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻህን የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም في زاد المعاد ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه ቃሉ በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲጀጋግር ምንድነው ብታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈት የሚሉ አልহামዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችን። ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራል። ከሳቸው መላክ በፊት የነበረ ክስተት ነው። صحيح ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም። صحيح ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳህደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳህደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ነው። ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ። የገሌን ማሳጠጭ ይላል። ደመና የታዘዘላ። ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ። 33%ቱን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ፣ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? ከሱ ጋር 33% ሼር ያለው ማን ነው?
አላህን ሸርከቷል። ልባላችሁ ወጣቶች አስቀናም ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት? ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና የሚያዝ እሱ ነው። ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን፣ መጋዝንህን፣ ንግድህን የሚጠብቀው ማን ይሆናል? ሼር ሆልደሩ ይሆናል። ልብ ብላችኋል። አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባ። ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ። በአላህ መንገድ የበለጠ አውጥቻለሁ ይያለኝ። አላህ ግን አሳምሮ ተካለት። አልহামዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል። ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።